ሰላም ለእናንተ ይሁን እንደምናመሻችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ጀማል ኢማም ነኝ። አብራችሁን ቆዩ። በኢትዮጵያውያን ዘንድ በየዓመቱ የሚታሰበው የካቲት 12 ዜጎች በጽናት ለሀገራቸው መስዋዕትነት የከፈሉበት ታሪካዊ ዕለት ነው። ትውልዱ ዕለቱን ሲያስብ ወቅቱ የሚጠይቀውን የልማት አርበኝነትና ለሀገር ሉዓላዊነት የሚያስከብሩ ተግባራትን በመፈጸም ሊሆን እንደሚገባ የታሪክ ምሁራን ያስረዳሉ። አንድነትና ጽናትን የሚማርበት መሆኑንም ነው የታሪክ ምሁራን የሚናገሩት። ዕለቱን አስመልክታ ባልደረባችን ፊኒክስ ሀየሎም በወሎ ዩኒቨርሲቲ የታሪክ መምህርና ተመራማሪ ከሆኑት ዶክተር አስፋው ጥላሁን ጋር ቆይታ አድርጋለች። ተከታትለን እንመለስ። ከዛሬ 89 ዓመታት በፊት የካቲት 12 ቀን 1929 ዓ.ም ፋሺስት ጣሊያን ቀደም ሲል አድዋ ላይ በኢትዮጵያ ሰራዊት የገጠማትን ሽንፈት ለመበቀል በኢትዮጵያ ላይ ዳግም ወረራ ያካሄደችበትና በ3 ቀናት ውስጥ ከ30,000 በላይ ኢትዮጵያውያን ላይ ጭፍጨፋ የፈጸመችበት ጊዜ እንደነበር ታሪክ ያስረዳል። ከአሚኮ ጋር ቆይታ ያደረጉት በወሎ ዩኒቨርሲቲ ታሪክ መምህርና ተመራማሪ ዶክተር አስፋው ጥላሁን እንደሚሉት አብርሃም ደቦጭና ሞገስ አስገዶም የተባሉ ወጣቶች በግራዚያኒ ላይ በወረወሩት ቦምብ ምክንያት በንጹሃን ላይ ጭፍጨፋ ስለመፈጸሙ ይናገራሉ። በዛ ቀን የሆነው ምንድነው? የቪክቶር ኢማኑኤል የልደት ቀን ይከበር ነበር እና በዓሉ ምክንያት በማድረግ በአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ክሪስማስ ሆል የሚባል አለ። አሁን ማለት ልደት አዳራሽ የምትባለው እዛ ውስጥ ህዝቡን ይጠራሉ። ለምን? ስጦታ ለመስጠት ብለው በበዓሉ ስም ስጦታ ለመስጠት። በዛውም ግን ህዝቡ ተገዢ መሆኑን በይበልጥ ለማሳየት ነው። ሰው ንግግር ያደረገ ሳለ ደግነት አድርግላችኋለሁ ብር ሰጣለሁ ብሎ ነው ድሆችን የጠራው። ወደ 3,000 የሚሆኑ አዳራሾች ተሰብስበዋል። እዛ ላይ ነው እንግዲህ ሁለቱ ጀግኖች ኢትዮጵያውያን አርበኞች አብርሃ ደቦጭና ሞገስ አስገዶም 8 ተከታታይ የእጅ ቦምቦችን ወረወሩ። አቁስለውታል ክፉኛ እና ምንድነው ያደረገው? ከተኋላ ጨፍጭፏቸው ነው ያለው። በቃ አበሻ የተባለ ሁሉ ጨፍጭፍ ነው ያለው። የ3 ቀን ጭፍጨፋ ነው የተካሄደው ከየካቲት 12 እስከ 15። ጣሊያን ዳግም በኢትዮጵያ ላይ ወረራ የፈጸመችው በአድዋ ጦርነት ወቅት ያጋጠማትን ሽንፈት ለመበቀል ያለመ ነበር ያሉት የታሪክ መምህሩ፣ ይሁን እንጂ ውጤቱ በተቃራኒ ሆኖ መጠናቀቁንም ይገልጻሉ። ከ1888 ልክ ከ40 ዓመት በፊት መሆኑ ነው። በዛ ጥቁር ነጭን ያሸነፈበት በዓለም የመጀመሪያው ታሪክ ነውና ለኢትዮጵያን ኩራት የሆነውን ያህል ለጣሊያኖች ደግሞ ሽንፈት ነው፣ ውርደት ነው። ያን ውርደት መበቀል ይፈልጉ ነበር። ያዋረዳቸውን ኃይል ህዝብ መበቀል ይፈልጉ ነበር። ይሄ አንደኛው ምክንያት ነው። ህዝቡ እየተዋጋ ነበርና በዚህ እንዲህ አድርጌ በመጨፍጨፍ የህዝቡን የመዋጋት ስሜት ገለዋለሁ ቅድም ያልኩት ታርጌት ያደርጉ ነበር አይደለ? እነዛ ሰዎች ናቸው እየተዋጉኝ ያሉት እንጂ ህዝቡ አይደለም እና ያቆማል ነበር ግምቱ። ነገር ግን በተቃራኒ ነው የሆነው። ከየካቲት 12ቱ የኢትዮጵያውያን ሰማዕትነት የአሁኑ ትውልድ የነጻነትን ዋጋና ክብር ሊማር ይገባል የሚሉት የታሪክ መምህርና ተመራማሪ ዶክተር አስፋው ጥላሁን በሀገራዊ ጉዳዮች ላይ በአንድነት መቆም እንደሚገባም አንስተዋል። የነጻነትን ክብር ዋጋ የምንረዳበት ነው። ያለማ ህዝብ አንድ ያልሆነ ህዝብ አሁንም እጣፋንታው ምንድነው? መሸነፍ ነው። ስለዚህ ለልማት ጠንክረ መስረት ያለብን መሆኑን የነሱ የዛን ጊዜ ለነጻነታቸው ያድርጉት፣ አሁን እኛ ደግሞ ለልማት መጠቀም ያለብን መሆኑን መረዳት እንችላለን። ባህር በርን ማስፈላጊነት ነው። ባይዘው አድዋ ላይ ምንም እንኳን አሸንፎ የነበረ ቢሆንም ይህንን ጥያቄ ሳይፈታው ነው የቀረው አጼ ምኒልክ። ምክንያቱም የውጫሌ ውል ነው ሪቫይዝ ያደረገው በአዲስ አበባ ውል አንድ ሆነን ብንሰራበት በእርግጥ ትክክለኛ ጥያቄ መሆኑን የሚያሳይ ነው። የሎጎ ሐይቅ ሪዞርት ለአካባቢው የቱሪዝም ኮንፈረንስና ኢኮኖሚ መነቃቃት ጉልህ ድርሻ እንደሚኖረው ከፍተኛ የመንግስት የስራ ኃላፊዎች ተናግረዋል። የፌዴራልና የክልል የመንግስት የስራ ኃላፊዎች የሎጎ ሐይቅን ሪዞርት ጎብኝተዋል። አሊመር ተጨማሪ ዘገባ አለው። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነሮች፣ ሰራተኞችና የተለያዩ ክልሎች የኢንቨስትመንት ቢሮ የስራ ኃላፊዎች የሎጎ ሐይቅ ሪዞርትን ጎብኝተዋል። ሪዞርቱ የሀገሪቱን ፕሮጀክት የመፈጸም አቅም ያሳየ ለትውልዱ አርአያ የሚሆን ግንባታ መሆኑንም ገልጸዋል። ገበታ ለትውልድ የተሰራው ፕሮጀክት በጣም የሚያምር ሀገሪቷም በጣም በፕሮጀክት ደረጃ ምን ያህል ከፍታ ላይ እንደደረሰች የሚያሳይ ለትውልድ
አርአያ የሚሆንና በጣም በጥሩ እጅ በንጹህ እጅ በክቡር ጠቅላይ ሚኒስትራችን መሪነት የተሰራና በጣም የሚያኮራ በጣም ቆንጆ የሆነ ነገር ነው ያየሁት። በጣም ትልቅ ነገር ነው ያየነው። ትልቅ ለውጥ ነው ያየነው። ይሄ የጠቅላይ ሚኒስትራችን ኢኒሼቲቭ ነው። ከሁሉም ክልሎች ደግሞ የሚሰራ ነው። በጣም ደስ ብሎናል። በጣም ተመችቶናል። በጥሩ ሁኔታ በጥሩ አቀባበል የተቀበለን የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ በጣም እጅግ ብለን እና የህዝቡም ቀበብላቸው በጣም ደስ የሚል ቀበብል የተቀበለን። የተሰራው ነገር አካባቢውን የሚመጥን የሀገራችንን ወደፊት የቱሪዝም መስህብ የሚያሳድግ ኢትዮጵያ ወደፊት ምን እንደሚመስል ከወዲሁ ማሳየት የሚችል ፕሮጀክት መሆን አይቻለሁ። ፕሮጀክቱ አካባቢው በተፈጥሮ የተቸረውን ውበት የገለጠ ነው ያሉት የጉብኝቱ ተሳታፊዎች ሪዞርቱ የስፍራውን ታሪካዊነት፣ ባህልና እሴት የሚያንጸባርቅ ሆኖ እንዳገኙትም አንስተዋል። የተሰራው ነገር እጅግ በጣም ደስ የሚል ነው። በግንባታም የተጠቀሟቸው ሁሉም ነገሮች የአካባቢውን ባህል፣ የአካባቢውን ታሪክ የሚያንጸባርቁ ነገሮች ተመልክተናልና ባየነው በጎበኘነው ነገር እጅግ በጣም ደስተኛ ነው። የተፈጥሮ ሀብቱ እንዳለ ሆኖ የሰው እጅ ሲነካው ግን ምን ያህል ውበት ከፍ ብሎ እንደሚወጣ ነው ያየሁትና በፍጹም ከጠበቅኩት ውጪ ነው ያየሁት። የህንጻ ግንባታው ብቻ ሳይሆን ግቢው የተሰራበት መንገድ የሰው ልጅ ጭንቅላቱን ተጠቅሞ መፍጠር ከቻለ አካባቢውን ምን ያህል መቀየር እንደሚችል ያየሁትን። ታሪካዊ ቦታ ነው ቦታው። ያ ታሪካዊ ቦታ በሚመጥን መንገድ ታሪክን የሚያጠኑ ሰዎች፣ ታሪክን የሚወዱ ሰዎች መጥተው በዚህ ቦታ ላይ መዝናናት ብቻ ሳይሆን የበለጠ በብዙ ታሪክ የሚያውቁትን በብዙ ሚዲያ ተጽፎ የሚያውቁትን ነገር በአካል መጥቶ ለማየት ምቾትም የሚሰጥ ውበትም የሚሰጥ ነው። የሎጎ ሐይቅ ሪዞርት አካባቢው ያለውን እምቅ የኢንቨስትመንት አማራጭ ያሳየ ነው ያሉት ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዝናቡ ይርጋ ናቸው። ይህ ሆቴል እዚህ በመኖሩ አንደኛ የስራ እድል ይፈጥራል፣ ሁለተኛው በጣም ዘመናዊ ነው። ስለዚህ የሚሰጠው እውቀት ሽግግር አለ፣ የክህሎት ሽግግር አለ፣ የቴክኖሎጂ ሽግግር አለ። የውጭ ባለሀብቶች ለምሳሌ እዚህ መጥተው ሲያርፉ የውጭ ዜጋ መጥቶ አልጋ ከያዘ በውጭ ምንዛሬ ነው። የውጭ ምንዛሬ ግኝትም አገልግሎት ይሰጣል ማለት ነው። ኮንፈረንስ ቱሪዝም ከማስፋፋት አንጻርም ድርሻው በጣም የጎላ ነው። ጠቅለል ብሎ ሲታይ አካባቢውን ቀጣይ የልማት ኮሪደር ከማድረግ አንጻር ድርሻው የጎላ ነው። በጉብኝቱ ላይ ከተለያዩ ክልሎችና ከተማ አስተዳደሮች ከተውጣጡ ጎብኚዎች በተጨማሪ የደቡብ ወሎ ዞን የስራ ኃላፊዎችም ተሳትፈዋል። በመጨረሻም የረመዳን ወር ሙስሊሙ ማህበረሰብ የበለጠ ሃይማኖታዊ አስተምህሮችን የሚፈጽሙበት ቅዱስ ወር ነው። ሙስሊሙ ማህበረሰብ የተከበረውን የረመዳን ጾም ለሀገር ሰላም በማሰብ ዱዓ ወይም ጸሎት በማድረግ ሊያሳልፍ እንደሚገባ የሃይማኖት አባቶች መክረዋል። ከከድራሊ ተጨማሪውን እንከታተል። አላሁ አክበር አልሐምዱሊላሂ ረቢል ዓለሚን። በሙስሊሙ ማህበረሰብ ዘንድ በጉጉት የሚጠበቀው የረመዳን ጾም ጀምሯል። ሙስሊሙ ማህበረሰብም በጾምና በጸሎት የሚተጋበት ወር እንደመሆኑ ረመዳን የተለየ ድባብ የሚፈጠርበት ወር ነው። 1447ኛውን የረመዳን ጾም ምክንያት በማድረግ ከአሚኮ ጋር ቆይታ ያደረጉት የደቡብ ወሎ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ሰብሳቢ ሼህ አሊ መሐመድና የደሴ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ሰብሳቢ ሼህ መሐመድ ሰይድ ሙስሊሙ ማህበረሰብ የተከበረውን የረመዳን ጾም አላህን በመፍራት መጾም እንዳለበት አስገንዝበዋል። የደቡብ ወሎ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ሰብሳቢ ሼህ አሊ መሐመድ የረመዳን ጾም በሙስሊሞች ላይ ግዴታ የተደረገ ሃይማኖታዊ ትዕዛዝ ስለመሆኑም አንስተዋል። ጾም የተደነገገው አላህን እንድትፈሩና አቅማችሁንም እንድታውቁ ነው። ውሃ ጥምንና ረሃብን መቋቋም ያልቻላችሁ ፍጡሮች ገሃነም እሳትን እንደማትችሉ አቅማችሁንም እንድታውቁ ጭምር ነው ጾም የተደነገገው በማለት አላህ Subhanahu Wa Ta'ala ይገልጻል ማለት ነው። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم እናንተ ያመናችሁ ሰዎች ሆይ ጾም ግዴታ ተደርጎ በእናንተ ላይ ተደነገገ ከእናንተ በፊት በነበሩት ህዝቦች ላይ በግዴታ መልኩ እንደተደነገገው ሁሉ። ጾም ከምግብና መጠጥ መከልከል ብቻ አይደለም ያሉት ደግሞ ሼህ መሐመድ ሰይድ ናቸው። ከመብልና ከመጠጥ ብቻ መታቀም ማለት አይደለም ጾም ማለት። ትክክለኛ አጽዋማቱ መገለጫው ከአልባሌ እይታዎች ከመጥፎ የሚሰሙ ነገሮች ምላሳችንን ከሚት ከመሳደብ ስናቀበው እጆቻችንን ከመጥፎ ነገር ስንሰበስባቸው ጆሮአችንን ለጥሩ ነገር ስንሰጠው ስለሆነ ጾም በሁሉም የአካል ክፍላችን ልንጾመው ይገባል የሚለውን ማሰብ ይኖርብናል። ሙስሊሙ ማህበረሰብ ጾምን ከሚያበላሹ ጎደሎ ነገሮች አላህን ፈርቶ መቆጠብ አለበት ያሉት ሼህ አሊ መሐመድ ጾም ከሃይማኖታዊ ግዴታነት ውጪ በርካታ ትሩፋቶች እንዳሉት ምን የገለጹት አንደኛ እሱን እንድንፈራው፣ ሁለተኛ አቅማችን እንድናውቅ፣ ሶስተኛ ለሚራቡ እንድናዝን፣ አራተኛ ጤናችን እንዲጠበቅ፣ አምስተኛ የሱን ውደታ እንድናገኝ
ከገሃነም እንድንድን ጀነትን እንድንገባ ትልቅ ጥቅም ስላለው ጾምን በዚህ መልኩ ነው ፈጣሪያችን አላህ የደነገገው ማለት ነው። በተጨማሪ ግን ይህን የተከበረ ወር እንዳናባክነው ባልባሌ ነገር ጊዜያችን እንዳይቃጠል ፍሬ ነገሮችን ሰርተን ብዙ ፍሬዎች ማፍራትና ወይንም ማትረፍ እንድንችልበት በጥንቃቄ እንዲጾሙት አደራ ማለት እወዳለሁ። ያለ ሰላም የሃይማኖት ድንጋጌዎችን ማከናወን ስለማይቻል ሙስሊሙ ማህበረሰብ በቅዱሱ የጾም ወር ለሀገር ሰላም ዱዓ ማድረግ እንደሚገባውም የሃይማኖት አባቶቹ ገልጸዋል። ይሄ ሰላም ብሎ ማለት የአንድ ሰው ቤት አይደለም፣ የጋራችን ቤት ነው። የሙስሊሙን ብቻ አይደለም። ከሶላታችን መጨረሻ ላይ አላሁመ አንተ ሰላም ወሚንከ ሰላም፣ ጌታችን ሆይ አንተ ሰላም ነህ፣ የሰላሙ ባለቤት አንተ ነህና ሰላም አስፍንብን ስጠን እያልን እንለምናለን። እያንዳንዱ ህዝበ ሙስሊም ሊያተኩርበት ይገባል። ከእምነታችን ቀጥሎ የሰላም ጉዳይ ያሳስበናል። ይሄ ሰላም ሀገራችንን አላህ ሰላም እንዳደርግልን፣ የእምነት አባቶችን አላህ ሰላም እንዳደርግልን ረመዳን ላይ ዱዓ ላይ ልንሳተፍ ይገባል። አላሁ ሊመን ሐሚደህ ረበና ወለከል ሐምድ። ውድ ተመልካቾቻችን ስለ አብሮነታችሁ እጅግ አድርገን እናመሰግናለን። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። በያላችሁበት ሸጋ ምሽት ይሁንላችሁ። ወደ ዋናው ስቱዲዮ እንመለስ።